አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 5 በዚህችም ቀን አስቀድሞ ራሱን ለኃጢአት አስገዝቶ የነበረ ጽኑ ተጋዳይ አባ እብሎይ አረፈ። ይህም የበጎች አርቢ ራሱን ለሰይጣን በማስገዛት ከኃጢአት ሥራ ምንም የቀረው የለም። ያመነዝራል፣ ይሰርቃል፣ ይቀማል፣ ይገድላል። በዚህም የሰይጣንን ሥራ እየፈጸመ 40 ዓመት ያህል ኖረ። በአንዲትም ዕለት ከቀኑ እኩሌታ ከበጎቹ ጋር ዱር ውስጥ ሳለ እነሆ የመውለጃዋ ጊዜ የደረሰ ያረገዘች ሴትን አየ። ሰይጣንም በልቡ ክፉ ሐሳብን ጨመረበት፣ እንዲህም አለ፣ የተረፈችኝ ኃጢአት አንዲት አለችኝ። እርሷም ያረገዘች ሴት ሆዷን ሰንጥቄ በእናቱ ሆድ ሕፃኑ የሚተኛበትን አይ ዘንድ ነው አለ። ያን ጊዜም ተወርውሮ ሄደና በራሷ ጠጉር ይዞ ከምድር ላይ ጣላት። ሆተልም አንስቶ ሆዷን ሰነጠቅ። ሕፃኑም በማኅፀኗ ውስጥ እንዴት ሆኖ እንደተኛ አየው። እርሷም በጻዕር ተጨንቃ አስቀድማ ሞተች። ሕፃኑ ግን በጻዕር እየተሰቃየ ብዙ ቆይቶ ሞተ። በግ አርቢውም የሰራውን ይህንን ታላቅ ኃጢአት ተመልክቶ ደነገጠ፣ እጅግም አዘነ። መራራ ለቅሶንም በማልቀስ ታላቅ ኃጢአትን ሰርቻለሁና ወዮልኝ አለ። በዚያንም ጊዜ በጎቹን እንደተበተኑ ትቶ በእጁ በትሩን ብቻ ይዞ ወደ አስቄጥስ ገዳም እስከሚደርስ እያለቀሰ ተጓዘ። ወደ አረጋውያን መነኮሳትም አልገባም። ከእርሳቸውም 10 ምዕራፍ ያህል ርቆ ወደ በረሃ ውስጥ ገባ እንጂ በቤት ውስጥም አያድርም ነበር። ከአራዊት ጋር የሚኖር ሆነ። ከእጽዋትም ፍሬ በየጥቂቱ ይመገብ ነበር። ከእንባ ጋርም እየጮኸ አቤቱ በደልኩ፣ ክፉ ስራንም ሰራው፣ ይቅር በለኝ፣ እኔ ኃጢአተኛ የሆን ክፉ ባሪያ ነኝና፣ አንተም ቸር አምላክ ይቅር ባይ አባት ነህና፣ የማይበድል ባሪያ የማይምር ጌታ የለምና ይቅር በለኝ። እንዲህም እየተጋደለ 40 ዓመት ኖረ። ከሌሊት ቁር ከቀን ፀሐይ ሐሩርና ትኩሳት የተነሳ ስጋው ደርቆ ጠቆረ። ከዚህም በኋላ እንዲህ የሚለውን ቃል ሰማ። ስለ ሴቲቱ ደም ጌታ ይቅር ብሎሃል፣ ጽና፣ በርታ። ይህንንም ያለው እንዳይታክትና ዳግመኛ በኃጢአት ውስጥ እንዳይወድቅ ነው። ይህንም በሰማ ጊዜ ከ3 ቀን ብቻ በቀር ያችን ዓመት እስከሚፈጽም መሪር ልቅሶን እያለቀሰ ተጋድሎው ጨመረ። እነሆ የእግዚአብሔር መልአክ ከእርሱ 15 ምዕራፍ ያህል ርቆ የሚገኝ ከቶ ሰውን ሳያይ በዚህችም በረሃ የኖረውን አንዱን ገዳማዊ አንተ ካለህበት ቦታ ወደ ውጭ ሂድ፣ ሽማግሌ ሰው ታገኛለህ፣ ኃጢአቱን ካመነልህ አጽናናው፣ ኃጢአትህ ሁሉ ስለ ሕፃኑ መገደል ተሰርዮልሃል በለው በማለት አዘዘው። በዚያንም ጊዜ ያ ገዳማዊ ሄዶ አገኘው። እርስ በርሳቸውም ሰላምታ ተሰጣጡ። እርሱ እብሎይ ግን ያለማቋረጥ ያለቅስ ነበር። ገዳማዊውም የሰራኸውን ንገረኝ፣ በምን ምክንያትስ ወደዚህ መጣህ አለው። እርሱም ሁሉንም ነገረው። ያረገዘችዋንም ሴት ሆዷን እንደሰነጠቀ ነገረው። ገዳማዊውም ኃጢአትህ ሁሉ ተሰርዮልሃል፣ አባቴ ሆይ ደስ ይበልህ፣ ነገ የእግዚአብሔር መልአክ ወደ አንተ መጥቶ የክርስቶስን ሥጋና ደም ያቀብልሃል አለው። የቀዳሚት ሰንበት ዕለትም በነጋ ጊዜ ከቶ እንደርሱ ሆኖ የማያውቅ ጣፋጭ ሽታ ሸተተ። አባ እብሎይም ገዳማዊውን አባቴ ሆይ ከፍርሃት የተነሳ ነፍሴ ከሥጋዋ ልትለይ ደረሰች አለው። ይህንንም ባለ ጊዜ ካጠገቡ ቆሞ መልአኩን አየው። እርሱም ተቸገርኩ፣ እግዚአብሔርም አዳነኝ። ነፍሴ ሆይ ወደ ረፍትሽ ተመለሽ፣ እግዚአብሔር ረዳትሽ ነውና ነፍሴን ከሞት አድኗታልና፣ ዓይኖቼንም ከእንባ እግሮቼንም በዳጥ ከመሰናከል በሕያዋን አገር እግዚአብሔርን አገለግለው ዘንድ እያለ ይዘምር ነበር። የበጎች ጠባቂ የነበረ አባ እብሎይም ይህን ነገር በሰማ ጊዜ በምድር ላይ ወድቆ እንደ በድን ሆነ። መልአኩም በሰው አምሳል እጁን ዘርግቶ አነሳው። ልቡም ጸንቶ በመልአክ እጅ ከሰማይ የወረደለትን ሥጋውንና ደሙን ተቀበለ። መልአኩም ወደ ሰማይ አረገ። አባ እብሎይም ቁርባኑን በተቀበለ ጊዜ ሰውነቱ ሁሉ እንደ በረድ ጸዳ፣ እንደ ፋናም ብሩህ ሆነ። በዚህችም ዕለት ሁለቱም ደስ እያላቸው እግዚአብሔርንም እያመሰገኑ እስከ ማታው አሉ። እብሎይ ግን የቀድሞ ጸሎቱን አላቋረጠም። እንዲህም እያለ እኔ ክፉ ባሪያ በየ7ቱ 70 ጊዜ በደልኩ፣ ቸር ጌታ ሆይ
መሐሪ አባት ሆይ ይቅር በለኝ፣ የማይበድል ባሪያ የማይምር ጌታ የለምና። በዚህችም ዕለት እስከ ሌሊቱ እኩሌታ እግዚአብሔርን እያመሰገኑ አደሩ። እርሷም እሁድ ናት። በዚህችም ጊዜ ከፊተኛው የሚበልጥ የሽቱ መዓዛ ሸተተ። ገዳማዊውም ወንድሜ እብሎይ ሆይ ና በውሃ ታጠብ፣ ደስ ይበልህም፣ በዚህች ሰዓት ከተቀበልከው መከራ ታርፋለህና አለው። በዚያንም ጊዜ ከእግዚአብሔር የታዘዘ መልአክ ለሁለቱም ቁርባኑን አቀበላቸው። አባ እብሎይም አረፈ። መላእክትም ነፍሱን ተሸክመው እስከ አርያም በረሩ። ያ ገዳማዊም እኔ ሽማግሌ ነኝ፣ ስጋውን መሸከም አልችል፣ የምቆፍርበትም የሌለኝ ምን አደርጋለሁ ብሎ የሚያስብ ሆነ። በዚያንም ጊዜ ሁለት አንበሶች መጥተው ለስጋው ሰገዱ። መቃብሩንም ቆፍረው ስጋውን እንደ ሰው ተሸክመው ወስደው ቀበሩት። ገዳማዊውንም እጅ ነሱት። እርሱም ባረካቸውና በሰላም ሄዱ። ከዚህም በኋላ ያ ገዳማዊ የሚቀብረኝ ያገኝ ይሆን ብሎ አሰበ። ወደ እርሱም እንዲህ የሚል ቃል መጣ። አትዘን፣ ስጋህን እኔ አስቀብራለሁ፣ ያለ 3 ቀንም አልቀብርህም። ወደ አንተ 3 ሰዎችን እልካለሁ። የበግ ጠባቂው የአባ እብሎይን ገድልም ንገራቸው፣ እነርሱም ለሌሎች ይንገሩ፣ ከእግዚአብሔር ምሕረት ተስፋ እንዳይቆርጡ በኃጢአት ለወደቁ አለኝታ ይሆን ዘንድ አለው። በማግስቱም 3 ሰዎች መጡ። እርሱም የበግ ጠባቂውን የአባ እብሎይን ተጋድሎ ነገራቸው። እነርሱም እጅግ አድንቀው ጻፉት። ከገዳማዊውም ዘንድ እስከ 3 ቀን ተቀመጡ። ከዚህም በኋላ ገዳማዊው ተነስቶ ጸለየ፣ ነፍሱንም በእግዚአብሔር እጅ ሰጠ። እነዚያ 2 አንበሶች መጡ። መቃብርንም ቆፍረው እንደ ሰው ወስደው ቀበሩትና ከነዚያ 3 ሰዎች ጋር ተጓዙ። ወደ አስቄጥስ ወደ አባ መቃርስ ገዳም እስከሚያደርሷቸው መርተው ወሰዷቸው። ሰዎቹም የሆነውን ሁሉ ለመነኮሳቱ ነገሯቸው። እነርሱም እጅግ አደነቁ። የበግ አርቢው የአባ እብሎይን ገድል ጻፉ። ሁልጊዜም በእሁድ ዕለት የሚያነቡት ሆኑ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን።